ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ሰላም ፍቅር ጤናን አብዝተን ተመኘንላችሁ። ስፖርታዊ ጥንቅሮቻችንን እንደ ሁሉ ጊዜው ዛሬም እናንተ ውድ አድማጮቻችን በተሰሟቸው ብለን መርጠን ያሰናዳንላችሁን በቀደም ተከተል ምናጋራችሁናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ እንላለን። በዚህኛውም ጥንቅራችን የሊግ ጨዋታዎች ስለተጠናቀቁ የፍጻሜ መርሃ ግብሮችን የተመለከተና በስፋት ደግሞ የዝውውር መስኮቱ ላይ እየተደረጉ ያሉ እንቅስቃሴዎችን በታላላቅ የአውሮፓ ክለቦች ለዚሁ መርጠን አሰናድተን እናቀርብላችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። በዚህኛውም ጥንቅራችን ሊዮኔል አንድሬስ ሜሲን የተመለከተ CR7 ክርስቲያኖ ሮናልዶን አዲስ ነገርም አግኝተናል፣ እሱንም እናጋራችኋለን። ከዛ በተጨማሪ በአንድ ክለብ ለመቆየት ስለወሰኑ አንድ ግዙፍ አሰልጣኝም እንነግራችኋለን። በአውሮፓ ትልቆቹን ክለቦች ማድሪድና ባርሳንም የተመለከተ ወቅታዊ ጥንቅሮችን ይዘናል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃዎቻችን ውስጥ ደግሞ ቤተሰቦቻችን ማንቸስተር ሲቲ እጅግ በጣም አስደናቂውን ተጫዋች ለማስፈረም ወደ ፉክክሩ ተቀላቅሏል። ስለዚህ ተጫዋች ሰፋ ያለ መረጃ ይዘናል። ሲቲን ተጫዋች የሚያገኝም ከሆነ እጅግ በጣም ወሳኝ የሚባል ተጫዋች ነው፣ ለቡድኑ በብዙ መንገድ ያገለግላል ተብሎ ይጠበቃል። የሲቲን ወሳኝ ዝውውር መረጃ ይዘናል። ሰማዮቹም በዚህ ውድድር ዓመት የመጀመሪያ ዋንጫቸውን ለማግኘት ሰዓታት ብቻ ይቀራቸዋል። ኮንፈረንስ ሊግ ከዚህ ጨዋታ ጋር በተያያዘ ሰፋ ያለ መረጃን ይዘናል። ቼልሲ በታሪክ የመጀመሪያውን ቡድን የሚሆንበት አጋጣሚ ነው። ለማንኛውም ከቼልሲ ጋር በተያያዘ አንድ ቅጥር ፈጽመዋል በዛሬው ዕለት። የትኛው ሜዳ ክፍል ላይ ሚለውን እናደርሳቸዋለን፣ ወይም ደግሞ ቀጥሩን ሰው የሥራ ሚና ምን እነግራቸዋለን። ማሬስካና ጆሹዋ ሺፖንግን የተመለከተም ጥንቅር ይዘናል። ሊቨርፑል የፕሪሚየር ሊጉ ሻምፒዮን ክለብ በፕሪሚየር ሊጉ በነጥብ ብቻ ሳይሆን በገቢም ከፍተኛ ሆኖ ነው ያጠናቀቀው። ይህ ደግሞ የክረምት ዝውውር ላይ ተጨማሪ እንቅስቃሴዎችን እንዲያደርግ ይረዳዋል። ሊቨርፑል ቤት ተጨማሪ መረጃዎችን እናደርሳቸዋለን። ከዛ በተጨማሪም በሊቨርፑል በኩል የቡድን ዜናና ወቅታዊ መረጃ ለሊቨርፑል ደጋፊዎች እናጋራለን። አርሰናል ጊዮኬሬስን ለማግኘት አሁን ትንቅንቁ ከስፖርቲንግ ሊዝበን እና ከተፎካካሪ ክለብ ብቻ አይደለም፣ ከጊዮኬሬስ ቤተሰብም ጭምር ነው። የሚረር ስፖርትን አነጋጋሪ መረጃ ይዘናል። ኦዴጋርድን እናነሳለን። ዴቪድ ሪያ የወርቅ ጓንት አሸናፊው ሚለን ነገር አለ። በተለይም ለሶስተኛ ዓመት ሁለተኛ መውጣት ጥራትን ወይንስ ምንን ያስመለከታል በሚል ጉዳይና አርሰናል ቤት ተጨማሪ የቡድን ዜና ለአርሰናል ደጋፊዎች እናጋራለን። ሰበሩ መረጃ አልሂላልና ብሩኖ ፈርናንዴዝ መካከል የተደረገውን ነገር ነው። ለማንቸስተር ዩናይትድ ደጋፊዎች መረጃውን እናጋራቸዋለን። ፋብሪዚዮ ሮማኖ በፊት ገጹ ላይ ይዞት ወጥቷል ይህን አነጋጋሪ መረጃ። የዩናይትድ አዲስ ፈራሚ ይሆናል ተብሎ የሚጠበቀውን ኩንሃን፣ በተጨማሪም ሩበን አሞሪም አነጋጋሪ ጋዜጣዊ መግለጫ፣ የማንቸስተር ዩናይትድ ዝውውር መስኮትንና ዩናይትድ አንድ የፍጻሜን ጨዋታ እየጠበቀ ነው። ያንን ፍጻሜ ጨዋታ የሚጠበቅበት ደግሞ ወደ ካዝኖ 365,000 ዩሮ ስለሚያስገባ ነው። ይህን ገንዘብ የሚያገኝበትን ጨዋታ ዩናይትዶችን በትኩረት ይከታተሉታል ተብሎ ይጠበቃል። ከኛ ጋር ቆይታ ስታደርጉ እነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ነው ቆይታ የምታደርጉት ውድ ቤተሰቦቻችን። እንደ ሁልጊዜው ላይክ በማድረግ አጋርነታችሁን እናሳዩን። ሐሳብ አስተያየት ካለ ልታጋሩን ትችላላችሁ። ለከዚህ ቀደሙ ግን እጅግ በጣም እናመሰግናለን። ቤተሰቡን ካሻችሁ ሰብስክራይብ አድርጉን። እኛን ማግኘት ለምትሹ ውድ ቤተሰቦቻችን ደግሞ በሐሳብ መስጫ ሳጥናችን ላይ አድራሻችሁን ወይ መልእክት የምንልክበትን አድራሻ አስቀምጡልን። በዛ መልእክት እንልክላችኋለን፣ የጽሁፍ መልእክቶችን እንልክላችኋለን። እኛን በቀጥታ ማግኘት ትችላላችሁ። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ከሊዮኔል አንድሬስ ሜሲና ከሱዋሬዝ መረጃን ጀምር። ሜሲና ሱዋሬዝ በባርሴሎና አብረው ተጫወቱ። ከዛ በኋላ እንኳን ተለያይተው ነበረ። ዳግም በኢንተር ማያሚ ተገናኙ። ጓደኝነታቸው ጥልቅ ነው። አሁን ደግሞ ሁለቱ ክለቦች ጓደኝነታቸውን እንግዲህ ቢዝነስም ጭምር አብሮ ለመስራት ወስነውበታል። ሜሲና ሱዋሬዝ ዲፖርቲቮ ኤልኤስኤም የተባለ የኡራጋይ ሊግ የሚሳተፍ ክለብ መስርተዋል። በዚህ መሰረት ሁለቱ ያስተዳድሩታል። ከዚህ በፊት የተለመደው እንቅስቃሴ ተጫዋቾች ክለብ የመግዛት ነው። ከሰሞኑ ሮናልዶ ቫሌንሺያን ከመግዛት ጋር በተያያዘ ስሙ ሲያዝ ነበር። ቪኒሲየስ ጁኒየርን በቅርቡ ክለብ ገዝቷል። የተለመደ ነው ይሄ በእግር ኳስ ተጫዋቾች ዘንድ። ሁለቱ ግን ከመግዛት መመስረት ብለው ዲፖርቲቮ ኤልኤስኤም የተባለ አዲስ ቡድን በሱዋሬዝ ሀገር የሚሳተፍ በኡራጋይ ማለት ነው መስርተዋል። በዛሬው ዕለት ክለባቸውን አስመዝግበዋል።
ጆዜ ሞሪኒዮ ዘ ስፔሻል ዋን ሁሌም አነጋጋሪው ሰው በቀጣይ ውድድር ዓመት ወዴት ይሄዳሉ ተብሎ ሲጠበቅ ነበር። እሳቸው በፌነርባቼ እንደሚቀጥሉ ESPN አረጋግጧል። ታማኙ የዜና ምንጭ ፋብሪዚዮ ሮማኖም የESPNን መረጃ ዋቢ በማድረግ ጆዜ ሞሪኒዮ በቀጣይ ውድድር ዓመት እዛው ታርኪ በፌነርባቼ ይቀጥላሉ። በነገራችን ላይ እሳቸው በአውሮፓ ደረጃ በተለይ በሻምፒዮንስ ሊግ የሚፎካከር የፕሪሚየር ሊግ ክለብ የማሰልጠን እቅድ አለኝ ሲሉ ነበር በጥር አካባቢ ላይ። አሁን ግን በዛው ለመቆየት ወሰነዋል። ሁጎ ኤኬቴኬ የበርካታ አውሮፓ ትልቅ ክለቦችን ቀለብ የሳበው ተጫዋች በተለይም ከሰሞኑ ስሙ በስፋት ከቼልሲ ጋር እየተያዘ ነው። 100 ሚሊዮን ሮም በክለቡ አይንትራክ ፍራንክፈርት በኩል ተመድቧል። ከኡማር ማርሙሽ በኋላ ብዙ ያስደነቀን የአይንትራክ ፍራንክፈርት ተጫዋች ነው። ታዲያ ይህ ተጫዋች ዘንድሮ ቁጥሮቹም ውድ መሆኑን ያሳያሉ። ለአብነት ያክል በጀርመን ቡንደስሊጋ 115 ሙከራዎችን ያደረገ ብቸኛው ተጫዋች ነው። እሱን ያክል ሙከራ ያደረገ አንድም አጥቂ የለም። ሁለተኛው ተጫዋች ሃሪ ኬን በ5 ሙከራዎች ያንሳል። 110 ሙከራዎችን አድርጓል። ሲሪዮ ጊራሴ 90፣ ማይክል ኦሊሴ 88፣ ኦፔንዳ የአርቢ ሌይፕዚጉ ተጫዋች ወደ 80 ሙከራዎችን አድርጓል። ሁጎ ኤኬቴኬን ግን የሚስተካከለው የለም። ተጫዋቹ በቀጣይ ውድድር ዓመት አይንትራክ ፍራንክፈርት ለቆ ትልቅ የአውሮፓ ክለብ ይቀላቀላል ተብሎ ሲጠበቅ መዳረሻው የእንግሊዝ ፕሪሚየር ሊግ ነው ሲል ማርካ በስፋት መረጃውን ይዞት ወጥቷል። ላሊጋ በእግር ኳስ ታሪክ በርካታ የወርቅ ጫማ አሸናፊ ተጫዋቾችን በማስመረጥ የሚስተካከለው የለም። ዘንድሮም ያው የወርቅ ጫማው አሸናፊ በአውሮፓ ሊጎች ውስጥ ማለት ነው ኬሊያን መባፔ እንደሆነ ይታወቃል። በርካታ ግቦችን በማስቆጠር ጌኬሬስ ሳልህ እያለ ይቀጥላል። ላሊጋው ታዲያ 16ኛ ጊዜ ነው እንደዚህ አይነት ክስተት ሲያስተናግድ። ኬሊያን መባፔ 16ኛው የላሊጋ ተጫዋች ሆኗል። ፕሪሚየር ሊግ ተጫዋቾች 7 ጊዜ የወርቅ ጫማውን አሸንፈዋል። የፖርቹጋል ፕሪሚየር ሊጋን በተመሳሳይ 7 ጊዜ፣ ቡንደስሊጋ 5 ጊዜ፣ ኤርዲቪዜ 4 ጊዜ። ላሊጋ ግን በተለይ ሜሲና ሮናልዶ ናቸው በተደጋጋሚ ይሄ እንዲፈጠር ያደረጉት። ሁለቱ በርካታ ግቦችን በአመቱ ያስቆጥራሉ። በሊጋቸው በተለይ በርካታ ግብ በማስቆጠር ደጋግመው አሸንፈውት ነበርና አሁን ደግሞ ኬሊያን መባፔ 16ኛው ተጫዋች ሆኗል። ባርሴሎና በክረምት በግብ ጠባቂ ቦታ ሊያስፈርማቸው በርካታ እጩዎችን ይዟል። ሁዋን ጋርሻ ነገር አሁን ጥያቄ ምልክት ውስጥ ገብቷል። በዚህ መሰረት የብራይተኑን ግብ ጠባቂ ቨር ብሩገንን ለማስፈረም ፍላጎት እንዳላቸው ነው ማርካ ያስነበበው። ባርሴሎና በክረምት ግብ ጠባቂ ቦታ ላይ ተጫዋች ማምጣት ያስፈለገው አንድሪያ ቴር ስቴገንን ሊለቀው መሆኑን ተከትሎ ነው። አንድሪያ ቴር ስቴገን በክለቡ የመቀጠል ዕድሉ አሁን በጣም ዝቅተኛ ነው። በአውሮፓ ፈላጊ አልተገኘለትም። ዴሮ ስፖርት ይዞት በወጣው መረጃ መሰረት ብቸኛ ፈላጊ ሆኖ ብቅ ያሉት ለዚህ ተጫዋች የሳውዲ አረቢያ ክለቦች ናቸው። አንድሪያ ቴር ስቴገን በቀጣይ በባርሴሎና ቤት አይቀጥልም። በተለይም ደግሞ ሼዝኒ ኮንትራቱን ሊያራዝመው አዲስ ቋሚ ግብ ጠባቂ ደግሞ እየተፈለገ ነው። የብራይተኑ ቨር ብሩገን እንዳለ ሆኖ በተለይም ዋን ጋርሻንም ለማሳመን ጥረቶች እንደቀጠሉ ይገኛሉ። የኢንተር ሚላን አብዛኞቹ ተጫዋቾች ከአውሮፓ ሻምፒዮንስ ሊግ በፊት ከተለያዩ ሚዲያዎች ጋር ቆይታ እያደረጉ ነበርና በርካቶች የተጠየቁት ጥያቄ ኢንተር ሚላን በ2024-25 የውድድር ዓመት በጣም ፈታኝ ተጋጣሚ ቡድን ተጫዋች ማን ነበረ በሚል ነው። ያን ሶመር፣ ዲ ማርኮ፣ ባስቶኒ፣ ቱራም፣ ፍራሴቲን የመሳሰሉ ተጫዋቾች ጥያቄ ቀርቦላቸው ነበረ። እነኚህ በሙሉ በጠቅላላ የመለሱት ውድ ቤተሰቦቻችን አንድ ተጫዋች ጠርተው ነው። ላሚን ያማል በ2024-25 የውድድር ዓመት እኛን በተቃራኒ ከተገጠሙን ቡድኖች ውስጥ በጣም ፈታኙ ተጫዋች ብለው ተጫዋቹን ገልጾታል። ዚዳን በኢንተር ሚላን ጨዋታ ላይ ያደረገውን ነገር ለማመን ከብዶኛል ብሎ አወድሶት ነበረ። የኢንተር ሚላን ተጫዋቾች የሚያመኑ ይመስላሉ። በኢንተር ሚላን በኩል ምናልባት ዘንድሮ የአውሮፓ ሻምፒዮንስ ሊግን ዋንጫ ካሳኩ እንደ ጠነካሪም ሊወሰድላቸው የሚችለው ባርሴሎናን ጥለው ያለፉበት መንገድ ነው። 7 ግቦችን ባርሴሎና ላይ ያስቆጥሯል። በእርግጥ የጣሊያን ቡድን ሆኖ እንዴት 6 ግብ ተቆጠረበት በሚል ሲተቹ እንደነበረ ይታወቃል። ለማንኛውም እንደ ላሚን ያማል ያለ የፈተነን የለም ብለዋል ኢንተር ሚላን ተጫዋቾች። ኤሪክ ቴናግ የመጀመሪያውን ቃለ መጠይቃቸውን ሰጥተዋል። በዛሬው ዕለት በርካታ ሐሳቦችን ያነሱት የተወሰነውን ብቻ መርጠን እናደርሳችሁ። የመጀመሪያው ነገር ለባየር ሌቨርኩሰን እንግዲህ ጥያቄውን ሲያቀርብላቸው አማራጮችን እንዳልተመለከቱ ተናግረዋል። እዚህ በመሆኔም በጣም ደስተኛ ነኝ፣ ለማሸነፍ መጥቻለሁ፣ ጥሩና ማራኪ እግር ኳስ የሚጮት ቡድን መስራት ፈልጋለሁ ብለዋል። ምናልባት የማንቸስተር ዩናይትድ ቤት ሲጠበቅባቸው የነበረውን ነገር አላሳዩም። አያክስን ቡድን መቼ ደግሙታል ተብለው ሲጠየቁ ዩናይትድ ቤት ጉዳት ላይ ያሉ ተጫዋቾችና የምፈልገው ቡድን ሲዋቀር ብለው ነበረ። ግን የአያክሱን
ቡድን መገንባት ቀርቶ ዩናይትድን በቅጡ ማስተካከል ሳይችሉ ቀርቶ ምናልባት ጥሩ ነገሩ ዋንጫ አንስተዋል ከዩናይትድ ጋር ኤፍኤ ካፕ ካራባው ካፕን ግን ያንን አላረጉም ነበር ግን እሳቸው አሁን በባየር ሌቨርኩሰን ምርጡ ነገር ኳስ ተጫውታለሁ ብለዋል ከደጋፊዎች ጋር ሆነን አንድ ነገር መፍጠር ፈልጋለሁኝ ሲሉ ተናግረዋል ምናልባት የዣቪ አሎንሶ ወንበር እንዳይቆረቆራቸውም ስጋት አለ በበርካቶች ዘንድ ዣቪ አሎንሶ ትተውት የሄዱት ወንበር ቡንደስሊጋን ሳይሸነፍ ያነሳ ዲኤፍፒ ፖካል የዩሮፕ ሊግ ፍጻሜ ሳይሸነፍ የደረሰ ዘንድሮም ከባየር ሌቨርኩሰን ጋር በብዙ ተገዳድሮ ሁለተኛ የጨረሰ እንደሆነ ይታወቃል የ19 ዓመቱ የአያክሱ ተከላካይ ጀረል ሃቶዋ የ2024-25 የውድድር ዘመን የኤርዲቪዜ ባለተሰጥኦ ተጫዋች ተብሎ ተመርጧል እንደሚታወቀው ይህ ወጣት ድንቅ ተጫዋች በበርካታ የአውሮፓ ክለቦች ይፈለጋል ለአብነት ያክል በፕሪሚየር ሊግ ቼልሲ እና ሊቨርፑል በአውሮፓ ትልቅ ክለቦች በስፔን ላሊጋ እንደ ሪያል ማድሪድ የሌሉ ክለቦች ጋር ስሙ ሲያያዝ ነበር በባለፈው ክረምት ደግሞ ከአርሰናል ጋር ነበር ጀረል ሃቶዋ ስሙ በስፋት ሲያያዝ የነበረው የ19 ዓመት ተጫዋች ነው የአያክስ አምበል ነው በጣም ባስገራሚ ሁኔታ ታዲያ በኤርዲቪዜ ዘንድሮ ባሳየው ብቃት ባለ ተሰጥኦ ተጫዋች ተብሎ ተመርጧል ቀጣይ ክረምት ላይ ክለቡ ሊለቅ ይችላል መዳረሻው ግን እስከዚህ ሰዓት ድረስ እርግጥ አይደለም ፖርቹጋል ላይ ተጫዋች ሮናልዶ አሁንም አነጋጋሪነቱ እንደቀጠለ ይገኛል በርካታ የዜና ምንጮች ዛሬ ፋብሪዚዮ ሮማኖን ጨምሮ አዳዲስ መረጃዎችን በተጨማሪነት ይዘው ወጥተዋል ማለዳ ስፖርት ላይ ካደረስናችሁ በተጨማሪ አዲስ የወጡትን ደግሞ እናጋራችሁ አሁንም ቢሆን አልናስር ቆይታው ጥያቄ ምልክት ውስጥ እንዳለ ሆኖ ግን በአልናስር ሊቆይ የሚችልባቸው ቅድመ ሁኔታዎች እንደተጠበቁ ናቸው ሌላው ሮናልዶ በቀጣይ የግል ክብሮችን ሳይሆን ዋንጫዎችን ማሸነፍ ይፈልጋል ይህ በዋነኝነት በሮናልዶ ቆይታ ላይ በጣም ወሳኝ ነው ወይም ወደሚሄድበት ክለብን ፍንጭ የሚሰጥ ተብሏል ይህንም ተከትሎ ሮናልዶ ሌላ የሳውዲ አረቢያ ክለብ በዋንጫ ደረጃ መፎካከር የሚችል በተጨማሪም ክርስቲያኖ ሮናልዶ በቀጣይ አውሮፓ የሚገኝ ክለብ የመቀላቀል እድልም እንዳለው እየተዘገበ ነው በአጠቃላይ የሮናልዶ ምርጫዎች 3 ናቸው አውሮፓ መመለስ ሌላ የሳውዲ አረቢያ ክለብ በተለይም ዋንጫ ደረጃ መፎካከር የሚችልና በአልናስር ኮንትራት መፈረም ግን በብዙ ቅድመ ሁኔታዎች እየተባለ ነው እነኚህ ቅድመ ሁኔታዎች ከአሰልጣኝ መቀየር ከዋክብትን እስከ ማስኮብለል ድረስ ይደርሳሉ ተብሎ ይጠበቃል ለማንኛውም በሮናልዶ በኩል እነኚህ 3 ነገሮች በቀጣይ ይጠበቃሉ ዋንጫውን ማሸነፍ ደግሞ ይገባናል ያለው ኒኮሎ ባሬላ ነው የኢንተር ሚላኑ የመሃል ሜዳ ተጫዋች ኒኮሎ ባሬላ ቡድናቸው በፒኤስጂ እኩል ዋንጫ የማሸነፍ እድል እንዳለው ገልጸዋል እኛ የአሸናፊነት ግምት አልተሰጠንም ነገር ግን ለኔ 50-50 ነው እኛ እዚህ ፍጻሜ ለመድረስ ሁለት የዓለማችን ምርጥ ቡድኖችን አሸንፈናል ብለዋል ኒኮሎ ባሬላ ሚካድ አይደለም ሙኒክና ባርሴሎናን የጣለው ቡድን ኢንተር ሚላን ነው ሁሉም ጨዋታ የራሱ የሆነ ታሪክ አለው የሚለው ተጫዋቹ ማን እንደሚያሸንፍ አይታወቅም እኛ ማሸነፍ እንፈልጋለን ዋንጫውን ማሸነፍም ይገባናል ብለዋል ቤንጃሚን ፓቫርድ በበኩሉ ሻምፒዮን ሊግ በየአመቱ መጀመሪያ ያስቀመጥነው ግብ ነው ዋንጫውን ለማሸነፍ ሁሉንም ነገር እናደርጋለን ምክንያቱም ስለሚገባን ብለዋል በርካቶች ቅድመ ግምታቸውን ከተጫዋቾች ጥራት አንፃር ለፓሪስ ሰን ዠርሜን እየተሰጠ እንደሆነ ይታወቃል ወደ 54% ለ46% ነው ለፓሪስ ሰን ዠርሜን ቅድመ ግምት የተሰጠው ገና ጨዋታው ካሁኑ አነጋጋሪነቱና ግስፈቱ እንደቀጠለ ነው ፓሪስ ሰን ዠርሜን ዋንጫውን አይቶት አለማወቁ ኢንተር ሚላን በጨዋታ በርካታ ግብ እየተቆጠረበት የመጣ ጣሊያን ቡድን መሆኑ ካሁኑ እንግዲህ ጨዋታው ላይ ለመወሰን በጣም አስቸጋሪ ሆኗል ለማንኛውም እናንተን ቅድመ ግምት ልታጋሩን ትችላላችሁ የፓሪስ ሰን ዠርሜኑ የፊት መስመር ተጫዋች ኦስማን ዴምቤሌ የሻምፒዮንስ ሊግ ፍጻሜ ተጋጣሚያቸው ኢንተር ሚላን ጠንካራ መሆኑን ገልጿል ዋንጫውን እናሸንፋለን ብለን እንጠብቃለን ያለው ኦስማን ዴምቤሌ ነገር ግን ኢንተር ሚላንን መግጠም ቀላልና የሚታሰበው አይነት አይደለም ብሏል አክሎም አሁን ላይ ያለው ኢንተር ሚላን በጣም ጠንካራ ቡድን ነው ሲል የገለጸው ኦስማን ዴምቤሌ ዋንጫ ተረበናል ዋንጫዎችን ማሸነፍ እንፈልጋለን ለዚህ ነው እርስ በርስ ግፊት የምናደርገው በዚህ ቡድን ያለው ፉክክር ተጫዋቾች ያላቸውን እንዲሰጡ አስችሏል ስለዚህ በመካከላችን ያለው እርስ በርስ ትግል በቋሚ 11 ውስጥ አንድ ቦታ ለማግኘት ሁለቱም ቡድኑን በብዙ ያግዘዋል ብለዋል ኦስማን ዴምቤሌ የዘንድሮ ፓሪስ ሰን ዠርሜን ይሄ የኢጎ ችግር ያለበት አይደለም በርካታ ከዋክብትን ይዟል ራሱ ዴምቤሌን ባርኮላን እና ዲዛየር ዱዊን እና ከቫራታስኬሊያን ቪታኒያን ብዙ ምርጥ ተጫዋቾችን ይዟል ጥሩነቱ አንድ የነጠረ ተጫዋች የለም በሁሉ ነገር ፈላጭ ቆራጭ የሆነ ተጫዋች የለም የቡድን ስራ የሚጠበቅበት ብቻ አይነት ቡድን ነው ለማንኛውም የሉዊስ ኤንሪኬ ቡድን የፊታችን ቅዳሜ አሊያንዝ አሬና ከኢንተር ሚላን ጋር ይፋጠጣሉ
ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ውድ ቤተሰቦቻችን ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ መረጃዎቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሐሳባችሁን ማስፈር ካሻችሁ አስፍሩልን። 5 ጊዜ ወደ ፕሪሚየር ሊጉ በማደግ 5 ክለቦች ሪከርዱን ይዘውታል። ወደ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ በመውጣትና በመውረድ መካከል ሌስተር ሲቲን የሚስተካከል የለም። ሲወጡ ሲወርዱን የሰነበቱት። በእርግጥ በአጠቃላይ ግን ወደ ፕሪሚየር ሊጉ በማደግ ደረጃ ኤፕስዊች፣ ዌስት ብሮሚች አልቢዮን፣ ሌስተር ሲቲ፣ በርንሌ አሁን ደግሞ ሰንደርላንድ 5 ጊዜ ወደ ፕሪሚየር ሊጉ ማደግ ችለዋል። እነ ሌስተር ሲቲ መውረዳቸው ይታወቃል። ዘንድሮ ደግሞ ይመጡ የሆነው በቀጣይ ይጠበቃል። ለማንኛውም እነኚህ 5 ክለቦች 5 ጊዜ ወደ ፕሪሚየር ሊግ አድገዋል። ማንቸስተር ሲቲ ሪያን ቼርኪን ለማስፈረም ፍላጎት እንዳለውና ወደ ስራ መግባቱን ፋብሪዚዮ ሮማኖ አረጋግጧል። ማንቸስተር ሲቲዎች ሪያን ቼርኪን እና ሞርጋን ጊብስ ዋይትን ለ10 ቁጥር ቦታ በዋነኝነት ይፈልጓቸዋል። ታይጃኒ ራይንደርስን ደግሞ ለ8 ቁጥር ቦታ ይፈልጓቸዋል። ከኤሲ ሚላን ጋር ድርድሩ ቀጥሏል። ዛሬ ደግሞ ወደ ወሳኙ ተጫዋች ዞሯል ፊታቸውን። ሪያን ቼርኪ ይህን ተጫዋች ያገኘ የትኛውም የአውሮፓ ክለብ እድለኛ ነው፣ ምንም ጥርጥር የለውም። አንደኛ የውል ማፍረሻው ከ25 ሚሊዮን ዩሮ በላይ አይበልጥም፣ ተጨማሪ ክፍያዎችን ጨምሮ አሁን ላይ ያለው እስከ 20 ሚሊዮን ዩሮ ነው ትልቁ የዝውውር ሂሳብ ማፍረሻው። ምናልባት ከኦሎምፒክ ሊዮን ጋር በድርድር ከ25 ሚሊዮን ዩሮ በላይ ይሆናል ተብሎ አይታሰብም። ይህንን አይነት ተጫዋች ነው ለማግኘት ጥረት እያደረጉ ያሉት። ሪያን ቼርኪ በበርካታ የአውሮፓ ክለቦች ከሲቲም በተጨማሪ ይፈልጉታል። በአጠቃላይ ሪያን ቼርኪ በዚህ ሲዝን በኦሎምፒክ ሊዮን 44 ጨዋታዎችን በሁሉም መድረክ አድርጓል። 12 ግብና 20 አሲስቶች አሉት። በአጠቃላይ በ44 ጨዋታ 32 የግብ አስተዋጽኦ አለው። ተጫዋቹ በተለይም በድሪብል በጣም ስኬታማ የሚባል ነው። በፍራንስ ሊጋም የዘንድሮ ምርጡ ተጫዋች ተብሎ ተመርጧል። በተለይም በድሪብል ደረጃ አዝናኙም ተጫዋች ወይም ደግሞ ይሄ ክሬቲቭ ተጫዋች ተብሎ ተመርጧል በፍራንስ ሊግ ላይ እና በትልቅ ደረጃ ይጠበቃል። በቀጣይ ውድድር ዓመት መዳረሻው ሲቲ ዛሬ ተቀላቅሏል። ሌሎችም ዩናይትድ፣ ሊቨርፑል፣ አርሰናል ስማቸው ሲያዝ ነበር። ከ20 እስከ 25 ሚሊዮን ዩሮ የውል ማፍረሻው ደግሞ በትልቁ ይጠበቃል። ቼልሲ የኮንፈረንስ ሊግ ዋንጫን ማሸነፍ የሚችል ከሆነ ማይካሎ ሙድሪክ ሜዳሊያ እንደሚወስድ ተረጋግጧል። ሙድሪክ በቼልሲ በኮንፈረንስ ሊግ አመርቂ ጉዞ ሲያደርግ እስከ ታገደበት ጊዜ ድረስ በቼልሲ በእጅጉ እየጠቀመ የነበረ ተጫዋች ነው። በፍጻሜ ጨዋታ ይገኛል ተብሎ ይጠበቃል በስቴዲየም። በቦታው ላይ እንግዲህ መጫወት ባይችልም እግድ ላይ ስላለ እንደ ዴሊ ሜል ዘገባ ከሆነ ቼልሲዎች ግን ዋንጫውን እድል የሚያደርጉ ከሆነ የስርዓቱ ተካፋይ ይሆናል፣ ሜዳሊያም ይበረከትለታል ተብሏል። ከአበረታች ንጥረ ነገር ጋር በተያያዘ እግድ ላይ እንዳለ ይታወቃል። ምርመራው 100% ተጣርቶ እስኪጠናቀቅ ድረስ። ታዲያ ቼልሲዎች ቀንቷቸው በፖላንድ የሚደረገውን የፍጻሜ ጨዋታ ቤቲስን አሸንፈው ድል የሚያደርጉ ከሆነ በእግር ኳስ ታሪክ የመጀመሪያው ቡድን ይሆናል በ4 የአውሮፓ መድረኮች ድል ያደረገ። የአውሮፓ ሻምፒዮንስ ሊግ ወይም ደግሞ ሻምፒዮንስ ሊግን አሳክቷል። ከዚህ በፊት ኤሮፕ ሊግን አሸንፏል። ካፕ ዊነርስ ካፕን የቀድሞ የአውሮፓ ማህበር ዋንጫ ተብሎ የሚጠራ ነው፣ እሱን አሸንፏል። ኮንፈረንስ ሊግን ካሸነፈ ይህን ያደረገ የምድራችን ብቸኛው ቡድን ይሆናል። ለዚህ ክብር ነው ቼልሲ አንዱ የሚፋለመው። የእንግሊዝ ክለብ ሆኖ ኮንፈረንስ ሊግን ማንሳት ብርቅ አይደለም። ዌስትሃም ዩናይትድ አድርጎታል። የመጀመሪያው ክለብ ግን በኮንፈረንስ ሊግ ታሪክ ለአራተኛ ጊዜ ነው ዘንድሮ ሲደረግ። 2002 ላይ ነው የጀመረው። ሮማ የመጀመሪያውን አሸናፊ ሆነ በጆዜ ሞሪኒዮ ስር። ሁለተኛው አሸናፊ ዌስትሃም ዩናይትድ ነው፣ የመጀመሪያው እንግሊዝ ቡድን ነው። ሶስተኛው ኦሎምፒያኮስ ነው የግሪኩ ክለብ። አሁን አራተኛው ቡድን ለመሆን ደግሞ ቼልሲ ወይንስ ሪያል ቤትስ የሚለው ይጠበቃል። ሮብ ምሽት በትልቁ የምንጠብቀው ጨዋታ ነው። በዚህ ጨዋታ ዙሪያ ግን ተጨማሪ መረጃዎችን በቀጣይ የስፖርት የመረጃ ክፍለ ጊዜ በስፋት እንመለስበታለን። ቼልሲ ከሪያል ቤትስ የሚያደርጉት የኢሮፓ ኮንፈረንስ ሊግ የፍጻሜ ጨዋታን ቼልሲዎች አንድ ሰው ቀጥረዋል። ዴቪድ ሴቪ ይባላል። የፊዚካል ፐርፎርማንስ አሰልጣኝ ነው።
ይህ ሰው እንግዲህ በኖቲንግሃም ፎረስት ይገኝ ነበር ስለሆነም የቀድሞ የቡድን አጋሩን የነበረውን ሰው ያገኛል ብራይክ ካቫኒያን ያገኘዋል 2023 ላይ ነበር ቼልሲን የተቀላቀለው የተለያዩት ያኔ ነበር ስለዚህ በልምምድ ማዕከል ላይ በቼልሲ ቡድን ውስጥ ትልቅ ተጽዕኖ እንዲፈጥሩ የተፈለጉ ሁለት ሰዎች ይጣመራሉ ስለዚህ ዴቪድ ቴቪ በዛሬው ዕለት የቼልሲ የፊዚካል ፐርፎርማንስ አሰልጣኝ ሆኖ ሹመትን ተቀብሏል ጆሹዋ ሺፖንግ ለመጀመሪያ ጊዜ ከኤንዞ ማሬስካ ጋር በተገናኘ ጊዜ የነበረውን ሁነት አስታውሷል በወቅቱ ኤንዞ ማሬስካ በእኔ በጣም ተደንቆብኝ ነበር ብሏል እናም ባየው ነገር በተለይ በፕሪሲዝን ጨዋታ ላይ ለዋናው ቡድን እንደምመጠንና በጣም አስፈላጊ እንደሆንኩ የቡድኑ አካል እንደሆንኩም ነግሮኝ ነበር ብሏል እሱ የሰጠኝን ነገር የትም አላገኘውም አሁንም በቼልሲ ለመቀጠል ነው ፍላጎቴ ብሏል ቺፖንግ ወደ በርካታ ክለቦች ይሄዳል ቢባልም ግን በቼልሲ መቆየትን እንደሚያስቀድም ተናግሯል በተለይም ደግሞ እኔን በብዙ መንገድ ከጠቀመኝ ማሬስካ ጋር መቀጠል እንፈልጋለሁ ብሏል ግን ቼልሲ ቤት በቀላሉ በዚህ ሰዓት ቦታ ይገኛል ተብሎ አይታሰብም የ2024-25 የውድድር ዓመት ከፍተኛ ገቢ አድራጊ ክለቦች ይፋ ተደርገዋል በዚህ መሰረት ሻምፒዮኖቹ ሊቨርፑሎች 181.5 ሚሊዮን ዩሮ በማግኘት ከፍተኛ ገቢ ያገኘው የፕሪሚየር ሊግ ክለብ ሆኗል አርሰናል 177.8 ሚሊዮን ዩሮ በማግኘት ኦልሞስት በ3 ዩሮ አካባቢ ነው የሚበለጡት በማግኘት የፕሪሚየር ሊግ ሁለተኛ ከፍተኛ ገቢ ሆኗል የማንቸስተር ሲቲ 171.5 ሚሊዮን ዩሮ ሶስተኛው ከፍተኛ ገቢ ቼልሲ 169.5 ሚሊዮን ዩሮ አራተኛ ኒውካስል ዩናይትድ 165.8 ሚሊዮን ዩሮ አምስተኛ አስቶን ቪላ 164.6 ሚሊዮን ዩሮ ስድስተኛ ኖቲንግሃም ፎረስት እያለ ይቀጥላል በደረጃ ሰንጠረዡ መሰረት ብራይተን 8ኛ እንዲሁም በበርንማውዝ 9ኛ ብሬንትፎርድ 10ኛ ክሪስታል ፓላስ 11ኛ ከፍተኛ ገቢ ያገኘው ነው ዩናይትድ ዘንድሮም በፕሪሚየር ሊጉ 15ኛ ሆኖ ቢጨርስም ነገር ግን ማንቸስተር ዩናይትድ 139.5 ሚሊዮን ፓውንድ በማግኘት 12ኛ ከፍተኛ ገቢ ያገኘው ቡድን ሆኗል ከዛ ያለ ይቀጥልና ቶትንሃም 16ኛው ከፍተኛ ገቢ ያገኘው ሆኗል በጣም የሚያስገርመው ወራጆቹን እንመልከት ሌስተር ሲቲ 119.2 ሚሊዮን ዩሮ አግኝቶ ወረደ ኤፕስዊች 112.9 ሚሊዮን ዩሮ አግኝቶ ወረደ ሳውዛምፕተን 110.9 ሚሊዮን ዩሮ አግኝቶ ያውም ግርጌውን ይዞ ነው የወረደው በምክንያት ነው የወራጅ ክለቦችን የነገርናችሁ በፕሪሚየር ሊግ የወረዱት ሳውዛምፕተን ኤፕስዊች ሌስተር ሲቲ ሁሉም የላሊጋ ሻምፒዮኑን ባርሴሎናን በገቢ ይበልጡታል ለአብነት ያክል ሳውዛምፕተን 20ኛ ሆኖ ጨርሶ 110.9 ሚሊዮን ዩሮ አገኘ ብታምኑም ባታምኑም ባርሴሎና ሻምፒዮን ሆኖ የሳውዛምፕተንን ግማሽ ነው ያገኘው 54.84 ሚሊዮን ዩሮ ነው ባርሴሎና ያገኘው ፕሪሚየር ሊጉ እንዴት ከባድ እንደሆነ ማሳያ ወይም ከሌሎች ሊጎች ጋር ለንጽጽር እንደማይቀርብ ማሳያም ተደርጎ ሊወሰድ ይችላል የእንግሊዝ ፕሪሚየር ሊግ በቫር እንደሆነ ይታወቃል የመጨረሻ ውሳኔዎች አብዛኞቹ የሚወሰኑበት ለመሆኑ ቫር በእንግሊዝ ፕሪሚየር ሊግ የሰራቸው የዘንድሮ ስህተቶች ባይፈጠሩ ኖሮ ፕሪሚየር ሊጉ ላይ ደረጃ ሰንጠረዥ ለውጥ ያመጣ ነበር የሚለውን እንመልከት ሊቨርፑል ዋንጫውን አያጣም አርሰናልም ሁለተኛነቱን አያጣም ሲቲም ሶስተኛነቱን ቼልሲም አራተኛነቱን አያጣም ነበር የሚያስቆጨው ለኖቲንግሃም ፎረስት ነው ኖቲንግሃም ፎረስት አምስተኛው ነው መጨረስ ይችል ነበር ኒውካስል ወደ 6 ይወርዳል አስቶን ቪላ ደግሞ ወደ 7 ይወርድ ነበር ስለዚህ በአውሮፓ መድረክ ደረጃ ኖቲንግሃም ፎረስት ከሻምፒዮንስ ሊግ ውጪ እንዲሆን አድርጎታል ከዛ ውጪ ግን ሌሎቹን አይቀየርም ምናልባት ከቢግ 6 ከሚባሉ ክለቦች ቶትንሃምን አንድ ደረጃ እንዲሻሻልና 16ኛው ነው እንዲጨርስ ማንቸስተር ዩናይትድን ግን እዛው 15ኛ እንዲጨርስ ነው የሚያደርገው የቫር ስህተቶች ዘንድሮ ባይፈጠሩ ኖሮ እንደዚህ አይነት ቴብል ነበረ በፕሪሚየር ሊጉ ሊኖር የሚችለው የመርሳይድ ፖሊስ ረዳት ዋና ኮንስታብል ጄል ሲመስ ስለ አደጋው በተመለከተ ወቅታዊ መረጃን አሁን ከደቂቃዎች በፊት ይዘው ወጥተው ነበር እኛም ከስር እየተከታተለን መረጃው እንደምናደርሳችሁ ቃል ገብተን ነበር 50 ሰዎች ህክምና እንደተደረገላቸው በመኪና አደጋው ተጎድቶ አረጋግጠዋል በሆስፒታል አሁን የቀሩት ታካሚዎች ብዛት 11 መድረሱን ገልጸዋል የ53 ዓመቱ የዌስት ደርቢ ነዋሪ ግድያ ሙከራ ባደገኛ የመኪና ወንጀልና ባደንዛዥ ዕፅ መኪናን መንዳት ተጠርጥሮ በቁጥጥር ስር መዋሉም ነው እንግዲህ ጆኤል ሲመስ የተናገሩ ተጨማሪ ምርመራዎች ይደረጋሉ እኛም ከስር መረጃውን ለህዝብ ይፋ እናደርጋለን ብለዋል እስከዚህ ሰዓት ድረስ ግን ከሊቨርፑል ደጋፊዎች ሆስፒታል የቀሩት ከ50ዎቹ
11 ናቸው 39ኙ አገግመው ወደ ቤታቸው መቀላቀላቸውን ገልጸዋል እጅግ በጣም አሳዛኙ ክስተት ሊቨርፑል 20ኛውን የፕሪሚየር ሊግ ዋንጫ በጎዳና ላይ ሲያከብር በደረሰ የመኪና አደጋ የተፈጠረ ክስተት ነበረ ቪክተር ጊዮኬሬስ የበርካታ የአውሮፓ ክለቦችን ቀልብ የሳበው በአውሮፓ 80 የግብ አስተዋጽኦን ይዞ የጨረሰ ዘንድሮ መዳረሻው የት ይሆን ተብሎ ደግሞ በጉጉት የሚጠበቅ ግን የፕሪሚየር ሊግ ክለቦች ሞር መዳረሻው ይሆናሉ ተብሎ የሚጠበቀው ተጫዋች ሚረር ስፖርትስ አንድ አስገራሚ መረጃን ይዞ ወጥቷል በአርሰናል በጥብቅ ይፈለጋል በአርሰናል ዝርዝር ውስጥም ካሉ ግንባር ቀደም ተጫዋቾች ነው ጊዮኬሬስ ግን ወደ እንግሊዝ ለመምጣት በሚያደርገው ጥረት ላይ አንደኛ የሴት ጓደኛው ሁለተኛ ነገር ደግሞ ቤተሰቦቹ በራሱን አጎቱን ጨምሮ በስፖርቲንግ ሊዝበን የማቆየትን ስራ እየሰሩ ነው ተብሏል ሲድኒ ተጫዋች ግን በፖርቹጋል ለቤተሰቦቹ ምንም ደስተኛ ቢሆኑም ለእግር ኳስ ሕይወቱ እድገት ግን ሌሎች የአውሮፓ ሀገራትን በተለይም እንደ እንግሊዝ ያሉ ሀገራትን ምርጫው እንዳደረገ ይታወቃል አርሰናል መዳረሻው ሊሆን ይችላል ማንቸስተር ዩናይትድ ቢፈልገው የአውሮፓ ቻምፒየንስ ሊግ መድረክ እንቅፋት ሆኖበታል ሌሎችም የፕሪሚየር ሊግ ክለቦች በተለይም የአውሮፓ ቻምፒየንስ ሊግ ትኬት ቆራጩ ቼልሲን ጨምሮ የተጫዋቹ ፈላጊ ናቸው ግን አርሰናል በዋነኝነት ፈላጊው ነውና አሁን ከጊዮኬሬስ ዝውውር በስተጀርባ ቤተሰቦቹም እንቅፋት ሊሆኑበት እንደሚችሉ ነው ሚረር ስፖርት ያስነበበው ኖርዌይ ስብስቧን ስታሳውቅ ማርቲን ኦዴጋርድ በስብስብ ውስጥ ዳግም ተካቷል ያው ከዚህ በኋላ ኢንተርናሽናል ብሬኮች ቢመጡም ለክለብ አሳሳቢ አይደሉም ያው አርሰናል አንደኛው በዚህ ዓመት ያጣው ነገር ለኢንተርናሽናል ብሬክ ሲጠሩ ለአብነት ያክል ኦዴጋርድን በጉዳት አጥቶት ነበርና አሁን ግን ያው ጉዳት ታሪክ ቢፈጠርም ያው ረጅም ጊዜ ረፍት ስላላቸው ክለቦች ብዛም ይቸገራሉ ተብሎ አይታሰብም ስለዚህ ማርቲን ኦዴጋርድ በአርሰናል በኩል ጥሪ ቀርቦለታል የሌሳንድሮ ትሮሳርድ መጠራት ግን እስከዚህ ሰዓት ድረስ መረጃውን እስካገኘን ድረስ የለም ስለሆነም ከአርሰናል የተካተተው ማርቲን ኦዴጋርድ ብቻ ነው ዴቪድ ሮያ የወርቅ ጓንት አሸናፊው ይህንን በማሳካቴ በጣም ኩራት ይሰማኛል እናም አሁን ለሶስተኛ ጊዜ ለማሸነፍ እጥራለሁ ብሏል ቡድናቸው ግን በዘንድሮ ውድድር ዓመት ለሶስተኛ ጊዜ ሁለተኛ ሆኖ መጨረሱ ጥራትን ያሳያል ወይ ተብሎ የተጠየቀው ዴቪድ ሪያ በዚህ ዓመት በጉዳት በጣም ተቸግረናል እናም በጣም ጠንክረን ለመስራት ያለንን ፍላጎት ያሳያል ሁለተኛ ሆነን መጨረሳችን ቡድኑ ምን ያህል ጠንካራ እንደሆነ ማሳያም ጭምር ነው ከደረሰብን የተጫዋች ጉዳት ብዛት አንጻር ብሏል ምናልባት ስካይ ስፖርት አንድ መረጃን ይዞቷል አርሰናል በ2024-25 የውድድር ዓመት አንድን ተጫዋች ከ7 ጨዋታ በላይ በማጣት ደረጃ አራቱን ተከላካዮች ለአብነት ያክል ቤን ዋይት ቶሚያሱ ጋብርኤል ማጋሌሽ እና ካላፊዮሪ እያንዳንዳቸው 7 ጨዋታ ያመለጣቸው ምርጥ ተከላካዮቹ ናቸው አማካይ ስፍራ ላይ መጫወት የሚችሉት ኦዴጋርድ ሜሪኖ እና ዚንቼንኮም ጭምር መጫወት ይችላል ዚንቼንኮም በቦታው ላይ ይህም 7 ጨዋታዎች እነኚህ ተጫዋቾች በራሳቸው አመልጧቸዋል ሳካ ሃቨር ጀሱስ ከ7 በላይ ጨዋታ ያመለጣቸው የአጥቂ ስፍራ ተጫዋቾች ናቸውና ኦልሞስት አርሰናል አንድ ቋሚ 11 መሆን የሚችሉ ተጫዋቾቹ በየተናጠልም ቢሆን 7 እና ከዛ በላይ ጨዋታ ያመልጧቸዋል ምናልባት የዴቪድ ሪያን ምላሽ እንግዲህ ትክክለኝነት የሚያሳይ ቁጥራዊ መረጃ ይመስላል ለእናንተ ግን አርሰናል ዘንድሮ ጉዳት ቀይ ካርድ ወይንስ በቂ ዝግጅት አለማድረግ የትኛው ነው ዋንጫውን ለማጣት ምክንያቱ የአርሰናል ደጋፊዎች የእናንተን መልከታ ልታጋሩን ትችላላችሁ የማንቸስተር ዩናይትድ ካፒቴን ብሩኖ ፈርናንዴስ ከሳውዲ ፕሮ ሊግ ክለብ አልሂላል የቀረበለትን አማላዊ ጥያቄ ለመመለስ 72 ሰዓት ሰጥተውታል ሐሙስ ምላሽን እንጠብቃለን እያሉ ነው በክሪስ ዊለር መረጃ መሰረት አልሂላል ለብሩኖ ፈርናንዴስ የ3 ዓመት ውልና በሳምንት 700,000 ዩሮ በአጠቃላይ ደግሞ ወደ 65 ሚሊዮን ዩሮ ገደማ የሚያገኝበትን ተጨማሪ ጉርሻዎችን ያቀረቡለት ሲሆን ይህም አጠቃላይ የውሉን ዋጋ ወደ 200 ሚሊዮን ዩሮ ያደርሰዋል ከማንቸስተር ዩናይትድ ተጫዋቾች ለማስፈረም ደግሞ እስከ 100 ሚሊዮን ዩሮ ገደማ ለክፍያ ተዘጋጅቷል ይህ ዝውውር በተለይ ለመጪው የክለቦች ዓለም ዋንጫም ከሰኔ 1 እስከ ሰኔ 10 በሚቆየው የዝውውር መስኮት ላይ ለማጠናቀቅ ነው አልሂላሎች ፍላጎት ያላቸው በዚህ መሰረት የብሩኖ ፈርናንዴስን ምላሽ በ72 ሰዓት ወይም እስከ ቀጣይ ሐሙስ ድረስ እንዲያሳውቃቸው ፍላጎት አለ ተብሏል የማንቸስተር ዩናይትድ አለቃ ሩበን አሞሪም የኛ ቅድ አካል ነው ቡድኑን እሱ ላይ ነው የምንመሰረተው እንደሚቆይ ተስፋ አደርጋለሁ ማለታቸው ይታወቃል ዘንድሮ በማንቸስተር ዩናይትድ ይፈርማል በዚህ ሳምንት ፊርማው ይጠናቀቃል ተብሎ የሚጠበቀው ማቲያስ ኩናና ሌላኛው የማንቸስተር ዩናይትዱ የአማካይ ስፍራ ተጫዋች ብሩኖ ፈርናንዴስ
ሁለቱም ከሳጥን ውጪ 5 ግቦችን አስቆጥሯል። በርግጥ ሌሎችም ተጫዋቾች አሉ። ኦማር ማርሙሽ 5፣ ላሚን ያማል 5፣ ኬሊያን ምባፔ 5፣ እንደዚሁም ፍሬድሪኮ ቫልቬርዴ 5 ግቦችን አስቆጥሯል በአውሮፓ 5 ታላላቅ ክለቦች እንዳጠቃላይ። ሁለቱ ደግሞ በቀጣይ በዩናይትድ የሚጫወቱ ከሆነ አንደኛ ብሩኖ ፈርናንዴዝ በራሱ የግብ ምንጭ ነው፣ የአማካይ ስፍራ ተጫዋች ሆኖ እንደ ማቲያስ ኩና ደግሞ በ10 ቁጥር ሚና ላይ መጫወት ሌላ የሚችልና ከተለያዩ ርቀቶች ግብ ማስቆጠር የሚችል ተጫዋች ማግኘት ለዩናይትድ ይሄ ጥሩ የሚባለው አጋጣሚ ነው። ለማንኛውም ማቲያስ ኩናን ብሩኖ ፈርናንዴዝም በቀጣይ በዩናይትድ የሚጫወቱ ከሆነ ይህ ጥሩ የሚባለው አጋጣሚ ነው። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድኑ በአውሮፓ ሻምፒዮንስ ሊግ አለመሳተፉ የራሱ የሆነ ጥቅም ያለው ይላሉ። ክለቡ በአውሮፓ መድረክ አለመሳተፉ ቡድኑን ለፕሪሚየር ሊጉ በጥሩ ሁኔታ እንዲዘጋጅ በቂ ጊዜን ይሰጣል ብለዋል ሩበን አሞሪም። ለኛ ሻምፒዮንስ ሊግ አለመሳተፍ ጥሩ ዝግጅት ለማድረግ እንደ ጥቅምም ልንወስደው ይገባል ብለዋል። አክሎም እኛ ጥሩ ለመንቀሳቀስና ወደፊት የሚያስፈልገውን ዋናውን ነገር ለመገንባት ይጠቅመናል ሲሉ ቀጣይ ዓላማችን በዋነኝነት የመጀመሪያ ጨዋታ ለማሸነፍ ነው ብለዋል። የፕሪሚየር ሊጉን የመጀመሪያ ቀን ጨዋታ ማሸነፍ ቀጣዩ ዓላማችን ነው ብለዋል። ክረምት ላይ ብዙ ስራዎች ይጠብቁናል፣ ቡድኑን ማዘጋጀት አለብን፣ ለዛ ራሳችንን እያዘጋጀን ነው ብለዋል። ማንቸስተር ዩናይትድ ውስጥ ስትሆን ሁሉም ሰው ትልቅ ነገር ይጠብቃል፣ ነገር ግን ሁኔታዎች መረዳት አለብን። ቡድኑ ትልቅ ግብ እንዲኖረው አልፈልግም፣ ነገር ግን ትንሽ ግብ ይኖረናል። የመጀመሪያ ጨዋታ ማሸነፍ፣ ቀጥሎ ሁለተኛ ጨዋታ ማሸነፍ። ይሄ በትንሽ ግብ ነው የምንጀምረው፣ ትልቁ ግባችንን አሁን ይፋ እናረግም ብለዋል። ያው ዋንጫ ነው ግን ከትንሹ እንጀምራለን ብለዋል። የጣሊያኑ ክለብ ኢንተር ሚላን ዴንማርካዊን የማንቸስተር ዩናይትድ የመሃል አጥቂ ራስመስ ሆይሉን ለማስፈረም ፍላጎት አለው። የጣሊያኑ ቡድን አሰልጣኝ ሲሞኔ ኢንዛጊ የራስመስ ሆይሉን የጨዋታ መንገድን ያደንቃሉን የተባለው ምናልባት በኢንተር ከቆዩ ኢንተር ሚላኖች ዴንማርካዊን አጥቂ ማስፈረም የሚፈልጉት በውሰት ውል ነው። ምናልባት በውሰት ውል ላይ በቋሚነት ክፍያ ተጫዋቹን የመግዛት አማራጭ እንጂ ግዴታ እንዲካተት አይፈልጉም ተብሏል። ዩናይትድ በውሰት የመስጠት ችግር የለበትም፣ ግን ደግሞ የመግዛት ግዴታ እንዲኖር በአንቀጽ ውስጥ ይፈልጋል ተብሏል። በማንቸስተር ዩናይትድ በኩል ይህ ለኢንተር ሚላን የተሰጠ ፍላጎት ሳይሆን እንዳጠቃላይ ያስቀመጡት ነው። በዝውውር መስኮቱም የመጀመሪያ ቀናቶች ላይም ይህ ነገር እልባት ያገኛል ተብሎ ይጠበቃል። በማንቸስተር ዩናይትድ እና በሆላንድ የዴንማርክ የፊት ወሰር አጥቂ ራስመስ ሆይሉንድ በኩል ባርሴሎና የማርከስ ራሽፈርድን ሁኔታ እየተከታተለ ነው። በተለይም ተጫዋቹ የአስቶን ቪላ ኮንትራት እንደማይፈርም ከተረጋገጠና ወደ ዩናይትድ ከተመለሰ በኋላ ሁኔታዎችን እየተከታተሉ ነው ተብሏል። እንደሚታወቀው አሰልጣኝ ሃንሲ ፍሊክ እንደሚያደንቁት በራሳቸው አንደበት ተናግረዋል። አሰልጣኝ ሩበን አሞሪም ተጫዋቹ የፕሮጀክታቸው አካል አድርገው እንደማይወስዱትም ይታወቃል። ዋናው ነገር አሁን ማንቸስተር ዩናይትድ ተደራድሮ ተጫዋቹን መሸጥ ነው የሚፈልገው። ባርሴሎናዎችም ሁኔታውን እየተከታተሉ መሆኑን ሞንዶ ዲፖርቲቮ በፊት ገጹ ላይ ያስነብበዋል። ራሽፈርድ ለባርሴሎና ለመጫወት ሲል የደሞዝ ቅናሽም እንደሚያደርግ ነው እየተዘገበ የሚገኘው። ማንቸስተር ዩናይትድ አንድ የፍጻሜ ጨዋታ ይጠብቃል። ወደ 365,000 ዩሮ ከዚህ ጨዋታ ገቢ ያገኛል ማንቸስተር ዩናይትድ። ግን ገቢውን የሚያገኘው ሪያል ቤትስ ካሸነፈ ነው። አንቶኒን ለሪያል ቤትስ በውሰት የሰጠው ማንቸስተር ዩናይትድ በአንቀጹ ላይ ሪያል ቤትስ ዋንጫ የሚያሸንፍ ከሆነ 365,000 ዩሮ እንደሚቀበሉም ተካቷልና ስለሆነም ይህንን አንቀጽ ተጠቅሞ ማንቸስተር ዩናይትድ ገቢ ያገኛል። ነገር ግን የግዴታ ሪያል ቤቲስ ቼልሲን ማሸነፍ ይኖርበታል። ጨዋታውን ማን በበላይነት ይወጣዋል የሚለው ገና ካሁኑ በጉጉት እየተጠበቀ ነው። በርካታ ክለቦች ከራሳቸው ጥቅም አንጻር ያዩታል። ዩናይትድ ደግሞ የሚያየው ከሚያገኘው ገንዘብ አንጻር ብቻ ነው። ውድ ቤተሰቦቻችን በኤሮፓ ሊግ የፍጻሜ ጨዋታ ግን ቼልሲ ደጋፊዎች ዩናይትድ ቶትናምን አሸንፎ ዋንጫ እንዲበላለን እንሻለን ማለታቸው የሚዘነጋ አይደለም። እግር ኳስ እንደዚህ ነው። ሁሉ ነገር ከጥቅም አንጻር ይያዛል። ቃል ስፖርቶች ነበርን። በቀጣይ ስፖርት የመረጃ ክፍለ ጊዜ እንገናኛለን። እኛን ማግኘት ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ለሐሳብ አስተያየታችሁ ከልብ አመሰግን። በያላችሁበት መልካም ጊዜ